ሰላም እንዴት ቆያችሁ ዲቻናል ቤተሰቦች በመጨረሻው ቪዲዮ ባህላዊ ተወዛዋዥ የሆነው አብዮት ከሰራባቸው የሙዚቃ ክሊፖች ውስጥ ሁለቱም ብቻ ጥቀሱ ብያችሁ ነበር የ3000 ብር አሸናፊ ማን ይሆን እጣውን እናውጣ በአጠቃላይ እንደምታዩት 627 ኮሜንቶች ናቸው ያሉት ፒክ ዊነር ወለላዬ በሚለው የመስፍን በቀለ ክሊፕና ናማ በሚለው የዲና ክሊፕ በትክክል መልሰሻል ማርታ መኮንን በኢንስታግራም አናግሪኝ 3000 ብርሽን መውሰድ ትችላለሽ። የዛሬው ጥያቄ በጣም ቀላል ነው። ዶንኪ ቲዩብ ላይ በሚተላለፈው የድንቅ ልጆች ፕሮግራም ላይ ቶፕ እይታ ያገኙ ሁለት ህጻናት ስማቸውን ኮሜንት አድርጉ። እንደተለመደው በትክክል ከመለሱ ሰዎች ውስጥ አንድ ሰው መርጠን 3000 ብር እንሸልማለን። ለማንኛውም ዛሬም እንደተለመደው ሰሞኑን ሶሻል ሚዲያ ላይ መነጋገሪያ ሆኖ ሲዘዋወሩ የነበሩ ጉዳዮችን ይዤላችሁ መጥቻለሁ። በዋነኝነት ዛሬ የምንነጋገረው እንግዲህ ሰሞኑን ኮሜዲያን እሸቱ ይዘው ከመጣው ኮንቴንት ጋር በተያያዘ ሚስት ግስት የምትባል ግለሰብ መጣ አይ የኔን ኮንቴንት ኮርጆ ነው ከኔ ነው ሐሳቡን የወሰደውና ሐሳቤን ሰርቋል የሚል ክስ ያቀረበች ነው የምትገኘው ሶሻል ሚዲያ ላይ። ከሷም ጋር የተወሰነ ንግግር አድርጌያለሁ እና ምንድነው የተፈጠረው ሚሊዮን በዝርዝር ምናወራ ይሆናል። እኔም በጉዳዩ ያለኝን አስተያየት እሰጣለሁ። ቲክቶክ ላይቭ ላይ 7000 ሰው እየተመለከታት በላይቭ ፕሮግራሟ ላይ የተገደለችው ሜክሲካዊት ጉዳይ ማነጋጋሪ ሆኗል። ከሱ ጋር በተያያዘ እንግዲህ የጓደኝነት ነገር ጥያቄ ውስጥ ገብቷል። ሴቶች በተለይ ሴት ጓደኛ ከዚህ በኋላ አንፈልግም እያሉ ነው ያሉት። በጣም የሚገርም ክህደት የተፈጸመባት በሚል ጉዳዩ ሶሻል ሚዲያ ላይ በጣም አነጋጋሪ ሆኗል። ለጋዜጠኛ ሰይፉ ፋንታሁን የተሰጠው ሽልማት አነጋጋሪ ሆኗል። ሌላ ማዝናኛ አስተማሪ ቪዲዮዎች ተጠብቁ ናቸው። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ ማድረጋችሁን በፍጹም እንዳረሱ። ሁላችሁም እንደተለመደው ይህንን ቪዲዮ ላይክ አድርጉ። ዛሬ ለዚህ ቪዲዮ ቢያንስ 5000 ላይክ። ይህ ዳሎል ኢንተርቴይንመንት ነው። ቀጥታ ወደ ሴቶችና ወደ ሴት ጓደኞቻቸው ጉዳይ ስንገባ ሴቶች እንግዲህ በተደጋጋሚ ይሄን ነገር ሲሉ ሰምቻለሁ። የሴት ጓደኛ አያስፈልግም በጣም መጥፎ ነው የሚል አስተያየት እሰማለሁ። ኢቢኤስ ቲቪ ላይ ሰሞኑን የቀረቡ ሴቶች ደግሞ ይሄንን ነገር አይ አዝብለዋል። የነሱን በትንሹ ላሳያችሁና ክህደት ወደ ተፈጸመባት ሜክሲካዊት ጉዳይ ደግሞ እንመለሳለን። ጓደኛዬ ገመናዬ ሚስጥሬ ታለሽ ክርስቶች ቁጡ ነኝ ኃይለኛ ነኝ ምን እንደማረግ አላቅም ታግሰሽ በትግስተኝነትሽ አሸነፈሽ። ባይ ዘ ዌይ ጓደኝነት የሚቀጥለው ችግር ስለሌለ እንዳልሆነ የምታውቁት ከዚህ ንግግር ነው። እኔ ቁጡ ነኝ ምን እንደማደርግ አላቅም ግን አንቺ ችለሽ ነው ስትል እሷ አለቀሰች። እኔ ነኝ ሁሌ የበላይ ልሁን ብዬ የምቆጣው ኃይለኛ ነኝ እህቴ ሁሉ ታግሰሽ እስከ ዛሬ በጓደኝነታችን ስለዘለቅሽ አመሰግንሽ። በኳሪ ስጥልኝ አመሰግናለሁ። እኔ በጣም ወዳ ጓደኛለች እሳቸው ቢሉትን የራሴ ፊል ያረኩ እሷ እኔን ትለኛለች እኔ ደግሞ ቃላት ያንሰኛል በጣም። በነገራችን ላይ ኢቢኤስ ቲቪ እንተዋውቃለን ፕሮግራም ላይ ካቀረባቸው ሰዎች ውስጥ አንደኛ ናቸው እነዚህ ሰዎች። እንደዚህ አይነት ፕሮግራም ሁሌ ቢሰራ በጣም ነው ደስ የሚለው። ባልና ሚስት በጣም ብዙ ሰው ቀርቧል እዚህ ፕሮግራም ላይ። ነገር ግን እነዚህ እንግዶች በጣም ገርመውኛልና ሐሳቡ ራሱ የሚደነቅ ነው። እንደዚህ አይነት በወንድ ጓደኛዋቾች ይሄንን ፕሮግራም ይደግሙታል ብዬ አስባለሁ። ከልጅነት ሲባል ስንት ዓመት እንደው ብናቆቁ በቃ አብረን ያደግነው ትምህርት ቤት የሚሰደርስም አብረን የገባ ነው። ስናገባም አንዱ ላንዱ ሚዜ ሆኑ በቃ ምንም አንድ ላይ ነን። ወደ 50 ምናምን ዓመት እድሜ ይዘል ወደ 50 ምናምን ዓመት በጓደኝነት አስቡት እስቲ። አንድ ዓመት እንኳን ከአንድ ሰው ጋር በጓደኝነት መቆየት በጣም ከባድ ነው ባይ ዘ ዌይ በዚህ ዘመን። ምክንያቱም ሁሉም ሰው ለኔ ብቻ ነው የሚለው እንጂ እኛ ለኛ የሚል ሰው የለም በዚህ ዘመን እና 50 ምናምን ዓመት በጓደኝነት ይሄ በጣም ይገርማል እውነት። እሺ ጥሩ ጓደኛ ማቾችን አሳይቻችኋለሁ። አሁን ደግሞ በጓደኞቿ ክህደት ወደ ተፈጸመባት ሜክሲካዊት ሞዴል እናልፋለን። ይቺ ሴት በዓለም አቀፍ ደረጃ አሁን ላይ መነጋገሪያ ሆናለች። ነፍሷን ይማርና ሜክሲኮ ውስጥ እንግዲህ የቁንጅና ውድድር ራሱ አሸንፋ ነበረ። በጣም ቆንጆ ናት። በጣም ብዙ ሰው ይወዳታል። በጣም ብዙ ሰው ፎሎ አድርጓታል። ቲክቶክ ላይ ላይቭ ቁጭ ብላ 7000 ሰው እየተከታተላት ነው ህይወቷ ያለፈው። እና ሚቺ ሴት ቫሌሪያ ማርኩዌዝ ትባላለች። የ23 ዓመት በአንድ ወቅት የሜክሲኮ ቁንጅና ውድድርን ያሸነፈች እንስት ነበረች። በቲክቶክ እና በኢንስታግራም ብዙ ተከታይ ያላት ይቺ እንስት ለሴቶች የቁንጅና አጠባበቅ ትምህርት ታስተምራለች። የሞቷ ቀን በቲክቶክ ላይቭ 7000 ሰው እየተከታተላት ነበር። አንድ ሰው ደውሎ ስጦታ አለሽ ሞተረኛው መጥቶ ይሰጥሻል አላት። የሚገርመው ነገር ይሄ ስልክ ከተደወለላት በኋላ ላይቭ ፕሮግራም ላይ ቁጭ ብላ ስትጨነቅ ያሳይ ነበረ። ምንድነው ማን ነው የሚል ነገር በጣም እየረበሻት ነበርና አጠገቧ የነበሩ ጓደኞቿ አይ ቁጭ በይ ጠብቂ ምናምን እያሏት ነበረ። እንዳትሄድ እንዳትንቀሳቀስ እሷን ይዘዋት ያቆዩት ጓደኞቿ ነበሩ። እናም አንድ ሰው መጥቶ አንቺ ቫሌሪያ ማርኩዌዝ ሲላት የሚደመጥ ሲሆን ከዛ በኋላ እሷ ላይቭን ሚውት አድርጋ ነበረ። ምክንያቱም የተለያዩ ደንበኞች አሉ፣ የተለያዩ ጊፍት የሚሰጧት ሰዎች አሉ። እናም በዛ ሰዓት ላይ ድምጻቸው እንዲገባ ስላልፈለገች ይመስለኛል ብቻ ከዛ በኋላ ሚውት አደረገች ማለት ነው። እናም የሚገርመው ነገር እዛው ላይቭ ላይ ያለች ልቧ ላይ መጀመሪያ ተኩሶ እሷ ደንግጣ እንደዚህ ልቧን ስትይዝ ጭንቅላቷ ላይ ድጋሚ ተኩሶ
እዛው ላይ ህይወቷ አልፏል። የሚገርማችሁ ነገር እዚህ ጋር እንደምታዩት በጣም ተጨንቃ ነበረ። ልቧ ነግሯት ነበረ ማን ነው የሚመጣው፣ ምንድነው ይዞ የሚመጣው የሚለው ነገር በጣም አስጨንቋት ነበርና ነገር ግን እንዳትሄድ ያደረጓት አጠገቧ የነበሩ ጓደኞቿ ናቸው። ይሄ አይደለም ህዝቡን ያስገረመው። ይቺ ሴት ከተገደለች በኋላ ጓደኛዋ እሷን በመርዳት ፈንታ መታሮጣ ስልኳን ያጠፋችው። በምታዩት መልኩ ምንም መደናገጥ ምናምን አይታይም ነበረ ፊቷ ላይ። መታ ያደረገችው ነገር ምንድነው ስልኳን እንደዚህ በመያዝ ዘጋችው ማለት ነው የላይፍ ፕሮግራሙ። እና በጣም ብዙ ሰው ይሄን ነገር ያደረጉት ጓደኞቿ ናቸው የሚል ጥርጣሬ ውስጥ ገቡ። ብዙ ሴቶች ይሄንን ቪዲዮ ካዩ በኋላ ሴት ጓደኛ በጭራሽ አያስፈልግም ወደሚል ድምዳሜ እየደረሱ ነው ያሉት። ትንሽ የመሻሻል ነገር ሲታይብሽ፣ ትንሽ በቁንጅናም በገንዘብም በእውቅናም ትንሽ ስትበልጫቸው ካንቺ በታች የሆኑ ሰዎች የቅናት መንፈስ ያድርባቸውና እስከ መግደል ድረስ ይደርሳሉ። ስለዚህ የሴት ጓደኛ የሚባል ነገር ጭራሽ አያስፈልግም እያሉ ነው የሚገኙት። እስኪ እናንተ ስለዚህ ጉዳይ ያላችሁን ሀሳብ በተለይ ሴቶች ኮሜንት ላይ ያስቀምጡልኝ። ይሄ ነገር ትክክል ነው ወይስ ብዙ ጥሩ ሰዎችም አሉ የሚለውን ኮሜንት ላይ ጻፉ። እናንተ ፐርሰናሊ ያጋጠማችሁን ኤክስፒሪየንስም ኮሜንት ላይ ብታስቀምጡ ደስ ይለኛል። ለማንኛውም ቀጥታ ኮሜዲያን እሸቱ ክሬዲት ሳይሰጠኝ ሀሳቤን ወስዶብኛል፣ ሀሳቤን ተሰርቅ ያለው ወዳለችው ግለሰብ ጉዳይ ስናልፍ ይቺ ሴት ሚስ ትግስት ትባላለች። ሚስ ትግስት የሚል ዩቲዩብ ቻናል አላት። እዛ ላይ ስለ ህፃናት የተለያዩ ቪዲዮዎችን ትሰራለች። እናም ደግሞ ከኮሜዲያን እሸቱ የሚሰጠውን የወጌሻ የዩቲዩብ ክላስ ወስጃለሁ ትላለች። እናም ከኔም ጋር ቀጥታ በስልክ አውርታ ነበረ በጉዳዩ ዙሪያ። በጣም በተደጋጋሚ ሰዎችም ቪዲዮ ሼር ሲያደርጉልኝ ነበረ። እናም እኔ ጉዳዩን ለማጣራት ከሷ ጋር ተነጋግረን ነበረ። በተነጋገርንበት ሰዓት እኔ ዶንኪ ቲዩብ ላይ በሚሰጠው ወጌሻ የሚባል የዩቲዩብ ክላስ ተማሪ ነበርኩኝ። እናም በወቅቱ ሪቪው እንዲያደርግ የኔን ቪዲዮዎች ሼር አድርጌለት ነበረ። እኔ የምሰራው ከህፃናት ጋር በተያያዘ ነው። ሶ እነዛን ቪዲዮዎች እሱ ራሱ ነው ሪቪው የሚያደርገው። በዛ ሰዓት የኔንም ቪዲዮዎች ሪቪው ካደረገ በኋላ ውጤትም ሰጥቶኝ ነበረ። እናም ቪዲዮዎችን እንዳየ እርግጠኛ ነኝ። እናም የሱን ክላስ የወሰድኩበት ምክንያት በሱ ስልጠና ጥሩ ውጤት ያመጡ ሰዎችን ቻናላቸውን ፕሮሞት እንደሚያደርግና ሀሳባቸውንም ለሰዎች እንደሚያደርስ ቃል ስለገባ፣ እናም ሰሞኑን እንዳየኸው የኔን ቪዲዮ የሚመስሉ ቪዲዮዎችን ዩቲዩብ ቻናሉ ላይ እየሰራ ነው የሚገኘው። እኔ ለሱ የላኳቸውን 2 ቪዲዮዎች ልላክልና ከዛ በኋላ የሱን ቪዲዮዎች አይተፍረድ በማለት የራሷን ቪዲዮ ሼር አድርጋልኛለች። እናም ደግሞ የቻናሏን ሊንክ ምልካልኝ ቻናሏን ሪቪው ሳደርግ ነበረ። እስቲ መጀመሪያ እሱ ሪቪው እንዲያደርግ ከላከችለት ቪዲዮ ውስጥ አንዱን አይተን እንመለስ። We asked for toys and we got toys. If you're happy and you know it, clap your hands. የፀሐይ መነጽር ክፍት ዝግት ክፍት ዝግት Hello friends. ሰላም ጓደኞቼ. Today we are going to learn how to make sentences using simple words. ዛሬ ቀላል ቃላቶችን በመጠቀም አረፍተ ነገሮችን መስራት እንማር። እሷ ለሱ የላከችለት ቪዲዮ ይሄድ ይመስላል። አክቹአሊ ስለዚህ ጉዳይ ቪዲዮ ሰርታ ቲክታክ ላይም ፖስት አድርጋለች። በትንሽ ውስጥ ያንን ቪዲዮ አሳይቻችሁ ልመለስ። አሁን ትላንትና የሆነ ማስታወቂያ ያየሁኝና እሸቱ ራሱ የህፃናቶች ኤዱኬሽናል ቻናል ሲሚላር ኮንሰፕት ያለው ከኔ ቻናል ጋር ትንሽ ለየት የሚለው ይሄ የዓለማዊ የሆነ ኢንስትሩመንቱ መውጣቱና አዲስ የጨመረው ነገር ደግሞ እሱ ስፒሪቹዋል ኮንተንቶች ይሰራለው አለ which is really good። በጣም amazing idea ነው spiritual content መስራቱ because ያለ spiritual content ለህፃናቶች I'm so happy and I'm looking forward to it። ግን በቃ ሳያው ትንሽ ዲስአፖይንት ሆንኩኝ። ምክንያቱም እኔ እሱን እንደ ሜንቶር እና እንደ ቲቸር እንደ ላይክ ነው ከሱ ለመማር ካፍዬ ክላሱን የተማርኩኝ የሱ ተማሪ ነበርኩኝ እና ደግሞ ሲሚላር ቻናል ከፍቼ ላይክ ብዙም ባይሆን የተወሰነ ፎሎወሮች አሉኝ ረን የሚያደርግ ቻናል ያለኝ ሰው ነኝና በጣም መልቲፕል ጊዜ የሚስሬቾን ኮንተንት ሜንሽን ሲያደርግ he never mentioned my channel you know እና probably inspired ሆኖም ሊሆን ይችላል የኔን ቪዲዮ ባየሰዓት እንደዚህ አይነት ቪዲዮዎች ለመስራት እና አንዳንድ ጊዜ ክሬዲት መስጠት ያለብን ቦታ ክሬዲት መስጠት አለብንና I feel like እኔ የመጀመሪያው ሆኜ አይደለም
እኔም ራሱ ከሚስ ሬቾ አይቼን የሰራሁት ግን አንድ ዴዲኬትድ የሆነ ቪዲዮ ሰርቻለሁ ሚስ ሬቾን ታግ አድርጌ ኢንስፓየርድ ሆኜ በሷ ቪዲዮ እንደሰራሁኝ እንደዚህ አይነት ቪዲዮ። ለማንኛውም ይሄን ነገር ለእናንተ ክፍት ማድረግ ነው ፈልገው። በዚህ ጉዳይ ያላችሁን ሀሳብ ምን ትላላችሁ? ከህግ አንፃር እንደዚህ አይነት ነገሮች እንዴት ይታያሉ የሚለውን የህግ ሰውም ካለ ኮሜንት ላይ ማስቀመጥ ይችላል። እኔ እስከማውቀው ድረስ ለምሳሌ አንድ ኮንተንት ያ ሰው የፓተንት ባለቤት ሆኖ አእምሮ ንብረት ላይ ሄዶ የራሱን ኮንተንት በህጋዊ መንገድ አስመዝግቦ ከሆነ ሌላ ሰው መጥቶ የሱን ኮንተንት በሙሉ ኮፒ አድርጎ መስራት አይችልም። እናም ደግሞ አንዳንዴ እንደዚህ አይነት ነገሮችን በመተጠቀሙበት ሰዓት ክሬዲት መስጠት አለባችሁ። ነገር ግን ያ ነገር በህግ ተመዝግቦ የተሰራ ያለ ነገር እስካልሆነ ድረስ ሌላ ሰው መጥቶ ያንን ኮንተንት መስራት ይችላል ብዬ አስባለሁ። ሌላው ደግሞ ያው ሁለቱም የወሰዱት ከሚስ ሬቾ ይመስለኛል። በእንግሊዝኛ ነው እሷ የምትሰራው፣ ያ በአማርኛ ተተርጉሞ ለኛ በሚሆን መንገድ ነው የተሰራውና በዚህ ሁኔታ አንዱ ያንዱን ኮረጀ ለማለት ትንሽ ይከብዳል። እና በኔ በኩል እኔ ሪከመንድ ማድረገው ነገር ምንድነው ይሄ ነገር ለልጆቼ ይጠቅማል ብሎ የሚያምን ሰው ካለ ሁለቱንም ማየት ይችላል። በጣም ብዙ ህዝብ ነው ያለው፣ በጣም ብዙ ህፃናት ነው ያሉት። ሰላም ጋይስ እንዴት ናችሁ? ዛሬ መጣሁት በጎበዝ ታታሪ እውነት በጣም እሸቱ መለሰ ላደንቀው ነው የመጣሁት ጆንኪ ቲዩብን። እሺ በጣም እናመሰግናለን። እንደዚህ አይነት ቆንጆ ስራ ሰርተህ ስላስደሰትከን በጣም እናመሰግናለን። እኔ ብቻ ሳልሆን አብዛኛው ማሩበት ነገር ብለን በጣም ሁላችንም እርግጠኛ ነኝ እኔ ብቻ አይደለም አብዛኛው ሰው የሚፈልገው አይነት ስራ ነበረ። በጣም እንደዚህ አይነት ቆንጆ ስራ ሴታቸው ጋር ሊሆን ይችላል፣ ከእናት ከአባቶቻቸው ጋር ከቤተሰቦቻቸው ጋር የሚውሉት ቤት ነው። ስለዚህ ቤት ደግሞ ኮሙኒኬት የሚያወሩት በአማርኛ ነው። እነሱ ደግሞ ለአንድ ሰዓት የሚሆን ለ30 ደቂቃ የሚሆን የሚያዩት ያቺ ቪዲዮ በእንግሊዘኛ ነውና አብዛኞቻችን ላይክ ስፒች ለማውራት ዘጋዩ እንላለን። ይሄ ራሱ አንዱ ፋክት ነው ማለት ላይክ እንዲዘበራረቅባቸው ያረጋል። የሚያዩት እንትን የሚሉት በእንግሊዘኛ ሆኖ ቤት ደግሞ የምናወራቸው ስለዚህ በዚህ ጉዳይ ሰጣ ገባ ውስጥ መግባት ምንም ትርጉም የለውም። ምክንያቱም በጣም ብዙ ህፃናት አሉ። ስለዚህ የሚመቻቸውን መርጦ ማየት ይችላሉ። እኔ የምለው ነገር ምንድነው ሁለቱም ይስሩና ይበልጥ የሰራው ሰው ይበልጥ ያድጋል። እናንተም ደግሞ ገብታችሁ የሚስ ትግስትንም ቪዲዮ እዩ የሱንም እዩ። ስለዚህ የሚመቻችሁን ማየት ትችላላችሁ። በእኔ በኩል እንደ አጠቃላይ ያለኝ ሀሳብ ምን መሰላችሁ? ልጆቻችሁን በተቻላችሁ አቅም ስክሪን ከሚባል ነገር አርቋቸው። ሩያን ማይልስቶን ብራውዝ የሚል ቻናል ከፍታችሁ ማየት ትችላላችሁ፣ ቲክቶክም ላይ ዩቲዩብም ላይ። ስለዚህ ጉዳይ በዲቴል ቪዲዮ የሰራች ያለች ልጅ አለች። እና ምንድነው መሰላችሁ ወላጆች አሁን ምን እያደረጉ ነው? ልጆቻቸው ኤቢሲዲ እንዲችሉ ቃላትን እንዲችሉ እንዲጽፉ ምናምን ቲቪ እየከፈቱ እየሰጡ፣ አንዳንድ ወላጆች ደግሞ ልጆቻቸው እንዳያስቸግሯቸው ምናምን እያሉ የተለያዩ ስልኮችን ጌሞችን እናም ደግሞ አኒሜሽኖችን እያሳያቸው ለልጆቻቸው ጥሩ ነገር ያደረጉ እየመሰላቸው ብዙ ህፃናት ለቨርቹዋል ኦቲዝም እየተጋለጡ ነው ያሉት። አሁን ዘመኑ በጣም አስቸጋሪ ሆኗል። ቨርቹዋል ኦቲዝም በጣም እየተስፋፋ ነው ያለው። ኦቲዝምን በአጠቃላይ ከምታስቡት በላይ ቁጥሩ እየጨመረ ነው ያለውና ለዚህ አንዱ ምክንያት ስክሪን ታይም እንደሆነ የተለያዩ ሪሰርቾች እያሳዩ ነው ያሉት። ስለዚህ ልጆቻችሁን ለማዝናናትም ሆነ ልጆቻችሁ የሆነ ነገር እንዲያውቁላችሁ ከፈለጋችሁ ሲጀመር ከስክሪን አርቋቸው። ህፃን የሆኑ ልጆች በ2 ዓመታቸው በ3 ዓመታቸው ኤቢሲዲ መቻልም አይጠበቅባቸውም። ህፃናት ይለምዳሉ፣ ጊዜ አለ፣ ችግር የለውም። መጀመሪያ ላይ ህፃናት ማውራት ይቻሉ፣ ከሰው ጋር መግባባት ይቻሉ፣ ቤዚክ የሚባል ከሰው የሚጠበቁ ተግባራትን ከናንተ ጋር ኮሙኒኬት እያደረጉ ከቻሉ በኋላ ያኔ ስክሪን ምናምን ይመጣል። ትምህርት፣ ችሎታ፣ ሁሉ ነገር ይመጣል። ነገር ግን ልጆቻችሁን ከቻላችሁ ከስክሪን አርቁ። የህፃናት ፕሮግራምም አታሳዩአቸው ነው የኔ ሐሳብ። በኔ በኩል ያለኝ አቋም ይሄ ነው። በጣም ብዙ ህፃናት እየተጎዱ ስለሆነ ማለት ነው። ለማንኛውም ስለ ህፃናት እናወራ። አንድ ኢቢኤስ ቲቪ ላይ የሚተላለፍ የህፃናት ፕሮግራም አለ። እዛ ላይ ባለፈው አንድ ህፃን ትልቅ በግና የሆነ መጫወቻ ቀርቦለት የሆነ መጫወቻ መርጦ ብዙዎቻችንን አስለቅሶን ነበር። አሁን ደግሞ አንዲት ምትገርም ህፃን ተገኝታለች። እስቲ ቪዲዮን አይተን እንመለስ። ሜካፕ እኛ ቲቪ ላይ ስንቀርብ እንሰራለን አይደል? አዎ። ግን ለልጆች ለብቻ ራሱን ችሎ የተዘጋጀ የሜካፕ ኪት አለ። ከፈለጉ ለበርዝዴይ ይሆናል። አዎ፣ ከፈለጉ ሰው ይቀቡበታል፣ ከፈለጉ ራሳቸው ይቀቡበታል። ለልጆች የተሰራ ነው፣ የሚጎዳ አይደለም። ስለዚህ ለአብሳላትዬ ከዚህና ከዛ ደግሞ አብሳላት ትምህርት ቤት ነሽ አይደል? አብሳላትዬ ተማሪ ነሽ አይደል? አዎ፣ ትምህርት ቤት ልትሄጂ ከተማሪዎቹ ጋር ጊዜ ልታሳልፊ ከ3 ወር የትምህርት ቤት ክፍያና ከዚህ የትምህርት ክፍያ
ዋው በዚህ ጉዳይ ራሱ ባይዘወይ ሁለት ሐሳብ ነው ያለው። አንደኛው ህፃናት ልባም እየሆኑ ነው፣ ደስ ይላል። የዘመኑ ህፃናት በጣም ማሰላሰል ማሰብ ጀምረዋል የሚለው እንዳለ ሆኖ፣ ሌላው ደግሞ ህፃናት እንደ ህፃን እንዲያስቡ ለምንድን ነው ማንፈቅድላቸው? ጊዜያቸው ሲደርስ አድገው እንደ ትልቅ ሰው ያስቡ። አሁን እቺ ህፃን ለትምህርት ቤት ክፍያ እንድትጨነቅ ማድረግ ነውር ነው፣ አይደረግም የሚል ሐሳብ የሚሰጡ ሰዎችም አሉ። ስለዚህ ጉዳይ ያላችሁን ሐሳብ እናንተም ኮሜንት ላይ ያስቀምጡልኝ። ወደ ጋዜጠኛ ሰይፉ ፋንታሁን ጉዳይ ስናልፍ ሰይፉ ፋንታሁን ሰሞኑን በጣም የሚገርም ነገር እያደረገን ነበር፣ ታስታውሳላችሁ ብዬ አስባለሁ። በጣም ትልቅ ገንዘብ ነው። በቃ 4-5 ቢሊየን ብር ለመሰብሰብ ለመቄዶንያ ቁጭ ብሎ ነበር። ለረጅም ጊዜ የቆየ የላይቭ ፕሮግራም ነበረ ሰይፉ ሾው ዩቲዩብ ቻናል ላይ የሚተላለፍ። እዛ ላይ በጣም ብዙ ጥረት እያደረጉ ነበር። በመጨረሻም 1 ቢሊየን ብር ተሰብስቦ ሰይፉ ምስጋና እየቀረበለት ነው፣ ሽልማትም ቀርቦለታል። እስቲ ስለሱ ክቡር ዶክተር ቢኒያም የሰጠውን አስተያየት ሰምተን እንመለስ። የመጀመሪያው ቀን በቃ እሺ ልስራ ብለህ ማለት ልዩነት አመጣ እንደዚህ እና እንግዲህ ለሌሎችም ሰዎች በተለይ በሚዲያ ላይ ያሉ በተለይ እነዚህ ዩቲዩብ እንደዚህ ሰዎችን ማስተባበር የሚችሉ ታዋቂ ሰዎች አርአያ የሚሆኑ ምክንያቱም ብዙ ሰዎች እንደዚህ ሰፋ ያለ ጊዜ ወስዶ ዩቲዩብን ትቶ ያን ሁሉ መስዋዕትነት ይሆናል አይሆንም የሚለው ሳይታወቅ ማለት ነው ማድረግ ለብዙ ሰው ከባድ ነው። አንተ ግን ምናምን ነው ብዙ ጊዜ ይገርመኛል። እግዚአብሔር እንደሚያሳካው ስለማቅ ትላለህ። እግዚአብሔር እንደሚሰራ ስለማቅ ጀምሯለሁ ብለህ አንተም ምክንያቱም ፈንድሬዚንግ እንደዚህ ኤክስፒሪየንስ የለህም ገና ይሆናል አይሆንም የሚለውንም አታውቀውም እና ትልቅ መስዋዕትነት ከፍለሃል ማለት ነው እና ለእውነት እግዚአብሔር እንዲሰራ በምክንያት ሆነሃል በጣም ምክንያቱም ያቺን ነገር አንተ አሁን እሺ ባትል ኖሮ ይሄ ሁሉ መሰባሰብ የለም፣ ይሄ ሁሉ በር መሰብሰብ የለም፣ ይሄ የተፈጠረው በ3 ወር የነበረ ሁኔታ የለም ነበር ማለት ነው። ሰይፉን ሁላችንም ኢትዮጵያውያን ማመስገን አለብን ብዬ ነው የማስበው። ይሄ በጣም ትልቅ ነገር ነው ጋይስ። 4-5 ቢሊየን ብር ነበር ታርጌቱ፣ ነገር ግን 1 ቢሊየን ብር ተሰብስቧል። 1 ቢሊየን ብር ምን ያክል እንደሆነ ግን ገብቷቸዋል። 1000 ጊዜ 1 ሚሊየን ብር ማለት ነው። በቃ እንዴት አድርጌ ላስረዳችሁ? 1 ቢሊየን ብር በጣም ብዙ ነው ጋይስ። አንዳንድ ሰዎች ሚሊዮነር እና ቢሊዮነር ራሱ የሚቀራረቡ ይመስለዋል። 1000 ሚሊዮነር ተሰብስቦ ነው 1 ቢሊዮነር የሚሆነው። በጣም ብዙ ብር ነው 1 ቢሊየን ብር እና ይህንን ያክል ገንዘብ ማሰባሰብ መቻሉ በጣም የሚገርም ነው። ታርጌቱ ደርሶ ቢሆንማ ደስ ይለን ነበር። ነገር ግን በጣም ከባድ ነው። 1 ቢሊየን ብር ራሱ በጣም ብዙ ነው። ለማንኛውም ከተሰጠው ጊፍት ጋር በተያያዘ እንደተለመደው ኢትዮጵያ ውስጥ የቅርጻ ቅርጽ ነገር የሐውልት ነገር አሁንም እንግዲህ ከባድ ነው። እናም ያው ቅርጹ ኤግዛክትሊ የሱ ፊት አልመጣም፣ በተወሰነ መልኩ ፊቱ መጥቷል። ግን ትንሽ አገጩ አካባቢ ሰፋ። ብዙዎች ምን እያሉ ነው? ከሰይፉ ይልቅ በስንቱ ድራማ ላይ ያለውን የበስንቱ አለቃን ገለታን ነው የሚመስለው እያሉ ነው። ትክክል ናቸው። ትንሽ አገጩ አካባቢ ሰፋ ብሏል። የሰይፉ አገጭ እንደምታዩት ጥበብ ያለች ነች እና እሷን ቢያስተካክሉ እንደውም ከቻሉ ቆንጆ ነው ብዬ ነው የማስበው። ለማንኛውም ዋናው ነገር ስጦታ ሲሰጥ እንዴት ነው ስጦታው ስንት ብር ነው ምናምን የሚለው ሳይሆን ዋናው ሀሳቡ ነውና በጣም ደስ ይላል። እንግዲህ እግዚአብሔር ያክብራችሁ ብለናል። ለማንኛውም የዛሬው ቪዲዮ ይህንን ይመስል ነበር። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይላችሁ።